ሴትዮ እኔ ተከበርኩ ባለትዳር ነኝ። ውሸታም አትበይኝ። ግን እኮ እየዋሸሽኝ ነው። አልዋሸሁሽ። እኔ ስለያትሽ ምንም የማውቀው ነገር የለም። ሮቤልና ሂራን የማይወጡት ከባድ ችግር ውስጥ ገቡ። ሚስጥር ሁሉ ወጣ። ሳራን ገለው እንደቀበሯትና እንዲሁም ደግሞ ሉዋና ሁሉንም ሚስጥር ስላወቀችባቸው አሁን ላይ ሁለቱም መስማማት አልቻሉም። እናም ይህንን ሚስጥር ያወቀችው ሉዋና አሁን ላይ ከቤት እንድትወጣም አስደርገዋታል። ኢራንና ሮቤል በውሸትም ሆነ እንዲሁም ደግሞ የሳራ እህት ይቺ ለነገር ነው የመጣችው፣ እናም እሷን አትመናት እያሉ ለማሳመን ሞክረው ውሸቷን ነው በማለት በተለይ ሉዋናን ሮቤል ስለዋሻትኝ በጣም ተናዳበትና እንዲሁም እንዴት ወንድሙን እንደዚህ ያማል በማለት ለወንድሙ በተደጋጋሚ ሮቤል ቆሞ ይሄዳል። ውሸቱን ነው እያስመሰለ ነው ብላም ስትለው እሱም በጣም ተናዶ መጥቶ ቆይ አንተ ግን ለምንድን ነው ቆመህ እየሄድክ እንደዚህ የምትዋሻው በማለት ሲጠይቀው ቆይ ግን ወንድሜ ምን አይነት አስተሳሰብ ነው? ትላንት የመጣችውን ይችን የሰራተኛዋን እህት አምነህ ነው ወይ? በምንስ አውቃት ነው? በጣም አዝናለሁ ወንድሜ እኔን ከዳኝ አይደል ብሎ ሮቤልም እያስመሰለ ከዊልቸሩ ላይ መነሳት ያቅተዋል። እንዲሁም ቆይ ግን ወንድሜ ለምንድን ነው እንደዚህ ያደረከው በማለት በጣምም ያለቅሳል። እሱም ደግሞ ቆይ ግን ይቺ ሉዋና ውሸቷን ነች እንዴ? ቆይ ለምንድን ነው እንደዚህ በእግሩ ይሄዳል ብላ የማይሄደውን ወንድሜን ያስጠላች በማለት በጣም ተበሳጭቶ ነበረ። እናም ወንድሜ በቃ በጣም ይቅርታ አድርግልኝ፣ እሺ በቃ ተው ብሎም እሱ ይሄድና ቆይ ግን ሉዋና ምን ሆነሽ ነው አንቺ እንደዚህ ያደረሽው? ቆይ እንዴት ነው ወንድሜ በእግሩ ይሄዳል ብለሽ ውሸትሽን ነው ወይ በማለት ተናዶም ይነግራታል። ሮቤልና ኢራንም አሁን ላይ በጭቅጭቅ ላይ ይገኛሉ። ሮቤልም ኢራንን አንቺ የሆነ መፍትሄ ማምጣት አለብሽ፣ ስለዚህ እባክሽን በማለት ይጠይቃታል። እንዲሁም ኢራን በቃ ካሁን በኋላ እኔ ምንም ማድረግ አልችልም፣ ሮቤል ተወኝ፣ የማንወጣበት ችግር ውስጥ ነው የገባ ነው በማለት በቃ የራስሽ ጉዳይ ይላታል። ሮቤልም እንዲሁም በጣም ትናደድና ቆይ ግን እኔ ኢራን ምን አገባኝ? እኔ ብቻ ነውኝ ወይ ይህን ነገር ያደረግኩት? እኔ አንተ ይህን ሀሳብ ባታመጣው ሳራን አንገላትም ነበረ፣ ከዚህ ሁሉ ጣጣም አንገባም ነበር በማለት የሳራን ሬሳ አውጥተው በመጣልና እንዲሁም ደግሞ እስከ ዛሬ ድረስ አልጋ ላይ ለብዙ ቀናት አጋድመውት እንደነበረም ሲሰማትኝ ቆይ ግን እኛ ምን አይነት ሰዎች ነን? ቆይ ለምንድን ነው እንደዚህ ያደረግነው? አንተ ነህ እዚህ ውስጥ ሁሉ ያስገባይ በማለት በጣም ተናዳም ትጮበታለች። አሁን ላይ ሉዋናን ማንም ሊያምናት አልቻለም። ነገር ግን ደግሞ ያገኘችው ሲም ካርድ የሳራን ነበረ። የሮቤል ክፍል ውስጥ ስታገኘው ቆይ ግን ለምንድን ነው የሮቤል ክፍል ውስጥ የሳራ ሲም ካርድ የኖረው? ከሮቤል ጀርባ በጣም ብዙ ችግር አለ በማለት እናም ቆሞ መሄዱንም ስታየው ለወንድሙ ይህን ስትነግረው ይህን ነገር አላምንሽም ሲላትም አሁን ላይ ደግሞ ስትገባ ሬሳውን ሊጥል ሲሄድ ሮቤል የለም ነበረ ክፍሉ። ይኸው ሮቤልም እንግዲህ ክፍሉ የለም፣ መንቀሳቀስ የማይችለው ልጅ ዊልቸሩ ደግሞ አለ በማለት ሮቤልን አና ለአድናን ሲም ካርዱን አውታም ስትሰጠው ቆይ ግን ይሄ እንዴት ሊሆን ይችላል በማለት ግራ ይጋባል። ቆይ ሮቤል ጋስ ምን ሊሰራ የሳራ ሲም ካርድ ሊሄድ ይችላል በማለት ራሱን እየጠየቀና እንዲሁም ደግሞ ሉዋና ቆይ ግን ምንድነው የምትሰሪው በማለት ይጠይቃታል። አድናን ግራ ተጋብቷል። እዚህ ጋር ኢራንም ብዙ ነገር እያደረገችና እንዲሁም ደግሞ ጸባይዋም ምንም አልተመቸውም። እሷም አድናን በሚናገራት ሰዓት በጣም ትደነግጣለች። እናም ደግሞ ብዙ ጊዜ ብቻዋን ትሆናለች። ቆይ ምን ሆነች ነው በማለት ሲጠይቃት ግን ደግሞ እኔ ሰላሜን አሳጣኛለች፣ እቺ የሰራተኛዋ እህት መሄድ አለባትኝ፣ በቃ በጣም አስጠልታኛለች፣ ይኸው ጭራሽ ደግሞ እቤቴ መታም ልትመታኝ ነው በማለት ለአድናን ትነግረዋለች። አድናንም ሉዋናን መውጣት አለብሽ፣ በቃ እስከ ዛሬ ድረስ ታግሼሻለሁ፣ ጭራሽ ደግሞ እኔን ሳራን ገላታላልሽ። ሳራን እኔ እንደ እህቴ ነበር የማያትኝ፣ ሳራን ልጎዳት በፍጹም አልችልም። አንቺ ግን ይህን ነገር ብለሽኛል፣ አሁን ደግሞ አልፈሽ ሚስቴንም ደግሞ ለመማታትም ተነስተሻል። ስለዚህ እዚህ ቤት መውጣት አለብሽ ሲላትም ሉዋናም በፍጹም የእህቴን
እውነት ሳላቅ በፍጹም አልወጣም። እህቴ የት ነው ያዳችው? የት ነው ያደረሳቸዋት? ስለዚህ የእህቴን ማንነትና እንዲሁም ደግሞ የለዋና ኢራን ማንነትን አውቃለሁ። እህቴም ከዚህም በፊት ነግራኛለች ኢራን በጣም መጥፎ ሰው እንደሆነችና እንዲሁም ሳራን ስታሰቃያት እንደነበረ ከዚህም በፊት ነግራኛለች። ስለዚህ ሳራን የሆነ ነገር አርጋታለች ኢራንን። በቃ አሁን ላይ እህቴን የሆነ ነገር ታውቃለች ስለቴ በማለት ለዋናም ለአድናን ትነግረዋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ለዋና ቀጣይ ክፍል ይዤላችሁ መጥቻለሁ። ሳራን በመግደላቸው ሮቤልና ኢራን አሁን ላይ ተጨናንቀዋል። ሳራ የሮቤልና እንዲሁም የኢራንን ሚስጥር ወይም ደግሞ የአድናን ወንድም ስለሆነና እንዲሁም ደግሞ የወንድሙ ሚስት እያባለገ እንደሆነም ይህን ነገር ያወቀችው ሳራ ሁሉንም ሚስጥር ለአድናን ትናገራለች በማለት ስለዚህ ይች ልጅ መገላገል አለብን ብለውም ሁለቱ ባሰቡበት ሰዓት እሷንም መግደል ነበረ። ሳራን ገለው ሊጥሉ ሲሉም ነገሮች ሁሉ አልተመቻቹላቸውም። እናም ለብዙ ጊዜ አልጋ ስር አድርገው ሲኖሩ ነገር ግን በስተመጨረሻም ሽታ መሽተት ጀመረ። እንዲሁም ደግሞ ለዋና ሳራ እህቴ የት ናት ያለችው እያለች መቃወጥ ጀመረች። እናም አድናንንም አሁን ላይ ቆይ ግን እህቴ የት ነው ያለችው እያለች ትጠይቃለች። ሮቤል ደግሞ አድናን እንደገደላትና እንዲሁም ደግሞ ወይም ደግሞ ከቤት እንዳባረራትኝ ማድረግ አለብኝ ብሎም ኢራንና እንዲሁም ሮቤል ይህን ነገር ያስባሉ። ለሳራም የማይሆን ነገር ይነግሯታል። እናም ኢራን አሁን ላይ ብዙ ነገር እያደረገች ያለ እያስመሰለችም ነገር ግን ደግሞ ለዋና እዚህ ቤት መኖር የለባትም እያለች ለአድናን ትነግረዋለች። ለአድናን ሳራ አሁን ላይ በቃ ሄዳለች፣ ስለዚህ እኛ ደግሞ አይመለከተንም፣ ካላየናት አላየናትም ነው፣ በቃ እቺ እህቷ ትሂድልን እያለች ትጨቀጭቀዋለች። እሷ ይሄ ሚስጥር ታወጣዋለች በማለትና እንዲሁም ደግሞ ተፈላልጎ የት እንዳለች ከታወቀ ወይም እኛ እንደገደልናትኝ ከታወቀ ለእኛ በጣም ከባድ ነው ስላሉም ነበረ። ነገር ግን የሳራ እህት አሁን ላይ እህቴን ነው የምፈልገው በማለት እናም ኢራንም አሁን ላይ ለማጣላት ብትሞክርም ደግሞ ከአድናን ጋር እንዲጣሉ አድርጋ አድናንም ከቤቱ ይጭልኝ ብሎ ኢራን ባለችው መሰረት ለዋናን በጣም ተናግሮ ያስወጣታል። ለዋናም ግን ደግሞ ያገኘችው ሲም ካርድ የሳራ ነበረ። ሲም ካርዱም የተገኘው ሮቤል ክፍል ውስጥ ነበር። እናም ምን ሊሰራ ይገባል በማለት ለዋና ታናግረዋለች። አድናን ቆይ ግን ለምን የሳራ ሲም ካርድ